እሷ ጠፍታኔ ቤት ገብቻ አልቀመጥ ምን ሆነሽ ነው ሲጠፋሽ እኔ ግን ያንተ እንደዚህ መጨነቅ በጣም ነው ያገባኝ ምንድነው ነገሩ መድብል ደግሞ ሌላ ጨዋታ የለህም እንዴ ጽጌን አስገድዳት ነው አላማዋን ያሳካችሁ ጽጌ ቆይ እሷ ልጅ ምንድነው ችግሯ እኔ በቃ ከመድብል ጋርም ሆነ ከማንም ሰው ጋር እንድትሆን አልፈልግም ያብሽ እውነት ግን እኮ አልሰራም ከመላት እኮ እሺ ያልኩኝ እኮ ሴራውን ባከሽፍባት ይሻላል አንተ ቆይ ትዝታስ ደህና ናት እንዴ አብርሽ ነው እኔን እዛ ቁጭ አርጎኝ የት እንደሄደ ጭራሽ ጥፍት አለብኝ እኮ እንዴ እዛ ሲጨንቀኝ እኔ ነርሷን በቃ አንድ ሰዓት ጠብቂኝ ያለዛ ደውይልኝ ብያት መጣሁ ገልሙ ምንድነው እሱ ይሄ ቆይ ሰው ሆስፒታል ተኝቶ አንተ ጸጉርና ጺምን ተስተካክለ ትመጣለህ እሺ ልጅቷ አሁን እንዴት ናት አክሽ እስካሁን አልነቃችም ወይኔ አይድላችሁ መሳይ በቃ ገደል ገባ እዛው ቀረ ማለት ነው እንዴ ቆይ ምንድነው የምትዩ ባክን ትዝታን እሱ ስለሆነ እኮ ያነቃት ታስሯል እንዴ የግሌ ቆየት ነው ታሰረው እንዴ ፖሊስ ጣቢያ ነው ገልሙ ወይኔ ወንድሜ ወይኔ መሳይ ማን ነው ደግሞ ሄሎ አቤት አዎ ገልሞ ነኝ አዎ የትዝታ አስተማሚ ነኝ ምን አልሽኝ ምን ወይኔ መሳይ አይሆንም አረፈች የግል አንቺ ደግሞ እስኪ አተለቃቅሽ በእናትሽ ሞተች እኮ አልተባለም እና ምንድነው ነቅታለሽ ነው የምትለው መሳይ ነፃ ሊወጣ ነው ወይኔ ደስ ይላል የግል ይኸውልሽ ትዳን አትዳን እኮ ገና አልታወቀም አልተረጋገጠም እንዴ እኔ እንደውም ወደ ሆስፒታል መመለስ አለብኝ እንዴ ቆንጂ ምግብ ነገር በልተህ ትሄዳለህ ይኸውልሽ መድኃኒት ምናምን ግዙ ሊባል ስለሚችል እኔ በዛ መሄድ አለብኝ በቃ ውይ ገልሙዬ እንደው ስሞትልህ እንዴ ምንም ብንጣላም እንደዚህ በባዶ ሆድ ደግሞ እንዴት ትሄድ አልፈልግም ይኸውልሽ ምግብ ነገር በልተህ ትሄዳለሽ ተይው እባክሽ ይቅርብኝ የግሌ ተይው ገልሙ ደግሞ ችግር አለብና እባክህን ብላ ጎረስ አድርገህ ትሄዳለህ እሺ ቶሎ በይሽ በቃ እሺ ችግር የለውም ውይ ተመስገን ዝም ብለሽ አምጪው በእናትሽ ተይው በኋላ ደግሞ ተሞተ ቅማት መጠቅማት ልትሆን ነው እንዴ የነገሩ እጄ ንጹህ ነው አታብዡ የግሌ ይብዛስ ብትልም ነው ማበዛው እኔ በየቀኑ እንጀራ መጋገር ስልችት ነው ያለኝ አረ በቃ አይነቱ ይቅርብህ ገልሙዬ ተይው ይበቃኛል እውነት በቃ በኋላ እንጀራ እናት ሆነችብኝ ልትል እኮ ነው አንተ እስቲ በስማምቢው ወራ እሺ ቦስት ይብቃለሁ እንዴ አረ የግሌ ቀንሹ ወይ ፍቅርና ጉርሻ ሲያስጨንቅ ነው ያዝ ብላ በቃኝ እኔ በቃኝ እንግዲህ አንተ ደግሞ ያዝማ ስማ በላይ በቃኝ ይላል ባንድ በጣም አመሰግናለሁ ይኸውልህ ደግሞ አልታረቅንም እሺ የምንታረቀው ሀብታም ስትሆን ነው ተባብለናል አይደል እሆናለሁ የግሌ አንቺ ብቻ አትታይኝ እሺ የምን እሆናለሁ ነው ሆነ ማሳየት ነው እንጂ ቆይ ሀብታም ኮንጉ ባላስ ከዛ በኋላማ እናወራበታለን በቃ መሄድ ነው የግሌ እንዴ ና በቃ ይሄን እንድገም አንተ ወኔ ለማያበላ ሰው አለ ግን እኔ ባልበላልግም ምን ተወው ነበር ወይ ግን ምግቡን አፈሰርኩ እንኳንም የግሌ መካሻ ኖረችልህ ትትና ለምንድን ነው ስልክሽ ማይሰራው መድብል ጋር ተወኝው እንዴ ቆይ ሲል ደውለት ራሱ
አብርሽ። ሄሎ መድብል፣ አንተም አላገኛትም ማለት ነው? ቆይ እሺ፣ ባንዴ ወዴት ተሰወረች ይባላል? አብርሽ እኔም እኮ ግራ ገባኝ። ቆይ ስልኳን አጥፍታ ወዴት ነው ሄደችው? ወይ እናትና አባቷ ጋር ሄዳ ይሆን እንዴ? ምናልባት ሄዳ ሊሆን ይችላል። ግን ስልኳን መዝጋቷ ምንድነው ጥቅሙ አብርሽ? አላውቅም። እሺ ምን ይሻላል? ይኸውልህ እኔ ግዴታ መሳይ ጋር መሄድ አለብኝ። አንተ ፈልጋት። ይኸውልህ ሆስፒታል ሄደህ ፈልጋት ካጣት ግን ንገረኝ ፕሊስ፣ አሳውቀኝ። እሺ በቃ አሳውቃለሁ። እሺ መድብል። እሺ እንዴ ምን ሆነሽ ነው ይገርልኝ? ለምን እንደዛ መታይ? እኔ ግን ግርም ያለኝ ጽጌ ምን ስትይ ነው ግን ይሄንን ነገር እንደው በተትና ላይ ያሰብሽው? ራስ ወዳዶኝ እኮ ነው። ትዝታ እኔ ላይ ሴራ ስታሴርብኝ እኔ ደግሞ እሷ ላይ ጨከንኩባት። ያው ግን ታውቂያለሽ ቢያንስ እናንተ እሷ ላይ ጨክኑ ብዬ። አረ እንደው ምን ስትሉ አሰባችሁት? የእናንተስ ከፋ አይና ወጣ። እኔ ራሱ የትትናን አይን ማየት በጣም ነው ያፈርኩት። ታውቂያለሽ ያንን ሁሉ ነገር አድርጊያት እሷ ደግሞ ተመልሳ ለኔ ስትጨነቅ ሳያት እንዴት በስራዬ እንዳፈርኩ አጣቂ አይደለ? የኔ እናት እንዴት አዝልሽ ሞተሻል። አንቺማ ይኸውልሽ ደግማ ሴራውን በታዝሽ ራሱ ከማድረግ ወደ ኋላ አትመለሽ። በስመ አብ ወልድ አርኔ አላድርገውም ጭራሽ አልተባበራት። ግን ታውቂያለሽ ያው አንቺ ከጎኔ ቆምሽ ማለቴ ነው። እሷ የፈለገችውን ነገር አደረገሽ ብትባል እንኳን አንቺ ከደገፍሽ ምንም ችግር የለውም አልተባበራት። አይ ችግር የለውም እውነት አለች። እውነት ከኛ ጎን ትቆማለች። ችግር የለውም። እንደግል ነገርኩሽ እኮ እኔ እኮ መጀመሪያም እኮ ፈልጌው አይደለም ተገድጄ ነው አልኩሽ። እኔ ምልሽ ጽጌዬ እንደውም ማለት ነው እምትረጃት አስመስለሽ ለምን ሴሯን እየተከተልን ከሸፍ አናረግላትም? አዎ እውነት ግን እኮ አልሰራም ከመላት እኮ እሺ ያልኩኝ እኮ ሴሯን ባከሽፍባት ይሻላል። ኮሽ ጽጌዬ አሁን ገና ደህና ሀሳብ አመጣሽ። ይቺን መሰሪማ ከዚህ ቤት ማንም ሳይቅ ነው ፈንቅለን እናባረራት። እኮ እሷ ቆጣች እኮ በቃ ቤቱ ሰላም ነው የሚሆነው። እሱነትሽ ነው። በይ በቃ አሁን ለመሳይ ምሳን ቋጥርለት ነው ይዘሽለት ይጀልሽ። እሺ እሺ ያው እኔ ከሰራሁት አድርጊለት። እሺ እንዴ ምን ማለት ነው? እኔ ግሌ መካሽ የሰራሁት አይጥምም ነው? ኧረ እኔ ስቀልድ ነው። ይሻልሻል። በይ አንተ ለቶሎ ስሪ። እሺ በቃ አንቺ ቆይ ያምሻል እንዴ? ምን ሆንክ ታያለሽ? ትንሽ አታፍሪ? ሰው ያስባላት። በእናትህ አትቆጣ። የራስሽ ጉዳይ። እሺ ከፈለግሽ እንጦሮጦስ ግቢ። አሜን። በጣም አልተጨማለቅሽም ግን? ምን ስራ ቦታሽ ድረስ አፈላልጌሽ ስለመጣው ናቅሽ? አብርሽ ሲጀመር ስራ ቦታ ማንንም እንዳይመጣ ተብያለሁ። ሰማሽ? ከዚህ በኋላ እንደፈለግሽ መሆን ትችያለሽ። ከፈለግሽ ውጪ ማደር ትችያለሽ። ጭራሽ አሃ ቤት እንድመጣ አትፈልግም ማለት ነው? ምን እኔን ክፉ ልታደርጊ ነው ፍላጎትሽ? ኧረ ምን በወጣ። አንተ ደግሞ ካፍ ክፉ ነገር ወጥቶ ያውቃል እንዴ? ሴትዮ ምንድን ነው የፈለግሽው? አንተ መሰልከኝ ፈልገኝ የመጣው። ኧረ ጤባር አንቺ። አብርሽ በቃ ማውራት አልፈልግም። ምን አድርጊ ነው የምትለኝ? ምን ስለሆንሽ ነው የማታወሪኝ? አልፈልግም አብርሽ። አንተ እኮ ሰው ፊት አቁመህ ስትሰድበኝ አንዴ ላስረዳ ላዋራ ስለ አልፈልግም ያልክ ሰው ነህ። ያ አልፏል። ይቅርታ ብዬሻለሁ። አብርሽ እኔ ጋር ግን አላለፈም። እስካሁን ልቤ ውስጥ አለ። ያኔ ነው እንጂ አሁን ማውራት አልፈለኩም። ይቅርታ አልኩሽ አይደል እንዴ? ውይ አብርሽ፣ እስኪ አንቺ በእኔ ቦታ ብትሆኚ ምን ታደርጊ ነበር? ምን እንደተፈጠረ ለብቻ ጠይቅ ነበር። አንቺ ያልገባሽ ነገር አለ። የወንድ ልጅ ክብር። እኔ ለአንቺ ያለኝን አመለካከት እያወቅሽ እነሱ እንደማያውቁ ሆነሽ ቤት ውስጥ ለዛውም ከሱ ጋር እንደዛ እየተፈጠረ እንዴት ምንም እንዳልተፈጠረ መሆን ይችላል? አብርሽ ቆይ የኔስ ክብር። እሱንም ራስሽ መጠበቅ ነበረብሽ። አብርሽ አሁንም እንዳደረኩት ነው አይደል የምታስበው? እስካሁን ውሸት መሆኑን አይምሮዬ ላይ ምን አልቻለም። ግን ውሸት መሆኑን ስላወቅኩ ነው እንጂ እንዲህ ራሱ አላወራሽም ነበር። እሺ 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 ምን በቃ ቻው፣ ወደ ስራ መግባት አለብኝ። እሺ ስልክሽን አብሪው። አልፈልግም። ለምን? እንዲሁ ስለማልፈልግ። አብርሽ ምን እየሆንክ ነው? ዝም በይ አብርሽ። እንዴ አሁን ስራ ሰዓት ነው፣ ስራ መግባት አለብኝ። አሁን ምሳ ሰዓት ነው ትትና። ቢሆንም ልቀቀኝ አብርሽ። አብርሽ እሺ ቆይ እያሳመምከኝ ነው።
የሰፈር ሰው እኮ አሬ ግሌ ምንድነው ዛሬ እንዴ? ምንድነው እንዴ? ይኸውልሽ ግሌ እንደዚህ ዝም ብለሽ እያቀፍሽ ከምትቀበኝ ብሩን በተን እያረግሽ ብትቀበኝ አይደል እንዴ? መድብ ቆይ አንተ መልሳ እንደዚህ ልክፈልግህ ነው እንዴ? እኮ መድብል ዝም አትሉም? ግን ዛሬ በጣም ስለናፈቀኝ በነፃ ነው ማስከበት፣ ችግር የለውም። ታዲያ እኔ ባዶ እልልታ ምን ያደርግልኛል? ትሰማኛለህ? እኔ እኮ አንተን ደስ እንዲለ ብዬ አይደለም እሺ፣ እልል ያልኩት እኔ ደስ ስለሚለኝ እንጂ። ሰማ ምን ነው ዛሬ ወደ ቤት አንገባም እንዴ? ወይ መድብልዬ፣ አሬ ይከፋል። እንደውም ዛሬ ደስ ቆንጆ ቡና ነው ማፈላላችሁ በእጄ። አይ እኔ እንኳን መሳይ ላስገባው ብዬ እንጂ የሚሄድበት አለ። ኧረ ግባ እንጂ መድብል፣ ባይሆን ምግብ በልተህ ትሄዳለህ። ይገርምሻል ይግል እሱ እኮ ነው ዋሶን ያስፈታኝ። እሱ ባያስፈታኝ ኖሮ እዛ ቀልጬ የላችሁ ነበር። አይ ከትና ጋር መሄድ አለብኝ። ለምን? ምን ማለት ነው? ዞር ስል ካጠገቤ ጠዋት አጣዋስ። አብርሽ ደግሞ ሊፈልጋት ይሉ ነበር ይመስለኛል። ሳያገኛት አይቀርም ቴክስት አድርጎልኛል። ይሄ ደግሞ ምን ማለት ነው? እንደ ቀልድ እንደዚህ ስትሰወርባችሁ ዝም ትሏታላችሁ እንዴ? ምናልባት እኮ የድሮቹ ሰዎች አግኝተዋት ይሆናል። አይ መሳይ እንደዛም አይደለም። ምናልባት በእኔና በአብርሽ አለመግባባት ተፈጥሮ ነበርና በዛ ተናዳ መሰለኝ ካጠገባችን ድንገት ተጠፋችሁ። አረ መድብል፣ ምንም ቢሆን እኮ ዝም ብለህ መልቀቅ አልነበረብህም። እንግዲህ አንዴ ሆኗል፣ አብረን ሄደን እንፈልጋታለን። እንዴ መሳይ ምን ሆነሃል? አንተማ ግባና አረፍ በል። ገና እኮ ከስር መፈታት ዘልቆ ነው። አይ እሷ ጠፍታ እኔ ቤት ገብቼ አልቀመጥም። ግን መሳይ እኔ ያልገባኝ ነው ሴትና ጓደኛችሁ ብቻ ናት ማለት? ወይ ጉድ ጉድ እኮ ነው። እኔ የግሌ መካሻ ወሬኛው ራሱ ይሄው ጸጥ ብያለሁ። ግን አንተ ብዙ ነው ያወራኸው። ቆይ እኔ ምን ነው ግን ካንተ ይልቅ ትትና ነኝ ያልቀርባትም እንዴ? ምን ነው እንደዚህ ጎፈላህ? እናንተ እሷ ጠፍታ ነገር ማጣመም ላይ ናችሁ አይደል? አይ እንደው አይመሳይ ይሄ ልጅ ከወደቀ በኋላ ጤነኛ አይደለም ብያችኋል ነበር። ማን ይመነኝ? አረ መድብልዬ እንደው ተከተለው። ቆይ መቼ ነው ወደቀው? ምኑን ያመው? እሱንማ ማን ነግሮ? ራሱን ቢሆን እኮ አደባብሶት ነው ያለፈው። ግን ምንም የተፈጠረ ነገር የለም። እርግጠኛ ነሽ አይደል? ምን እናውቃለን ብለህ ነው? እኛም ወዲያው ነው ከቤት እኮ የተባረርነው አይደል እንዴ? ከዛ በኋላ ደግሞ ትዝታም ታማ መጣች። ልክ ከተለዋ እሱ እኮ ምንም የሚሄድበትንም አያውቀውም። ልጁ ምን እንደሆነ አላውቅም። አዎ ልክ ነህ፣ ተከተለው። ይኸውልህ በዛው ግን ማለት ነው ልክ ስታገኘው ከትትና ያለውን ጉዳይ አጣራልኝ። እሺ እሺ፣ አጣራለሁ። ለማንኛውም በቃ ግቢ፣ ከመጣች እንደውይልን። እሺ እሺ፣ በቃ ግቢ። እሺ እንትን ግቢ ልዝጋው በሩ። መሳይ ወይ መሳይ፣ እንዴት ነው ያደረገው? እባካችሁ ወቸጉ ጎፈላብን እኮ። አብርሽ ምን ልትሆን ነው በዚህ ሰዓት እዚህ ይዘኝ የመጣኸው? እስኪ ዝም ብለሽ ተከተይኝ። አብርሽ ብዙ ጎተትከኝ እኮ አይበቃም እንዴ? እስኪ ዝም ብለሽ ተከተይኝ። ዝም በይ ትትና። አብርሽ እየመመኝ ማን ነው? ይሄው ደርሰናል። በቃ ምንድን ነው የምትቀብጭብኝ?
አንድ ነገር ልነግርሽ ፈልጌ ነበር። እውነቱን ልንገርሽና የምትሆን እንድትይ ነው። ምንድነው? በቃ ብዙ ጊዜ አልነገርኩሽ። ብዙ ቀናቶችን ባንቺ ምክንያት ተደብቄ አልቅሻለሁ። ከዚህ በኋላ ግን የደስታዬ ምንጭ እንጂ የሀዘኔ ምክንያት እንድትሆኝ አልፈልግም። አልገባኝም። ቤተክርስቲያን ያመጣሁሽ ምንም ነገር ሳትደብቂ እውነቱን እንድትነግሪኝ ነው። ቆይ ስለምን? ስለምጠይቅሽ ነገር። እሺ። እኔ በቃ ከመድበል ጋርም ሆነ ከማንም ሰው ጋር እንድትሆኝ አልፈልግም። እንዴ አብርሽ፣ ምንድነው እንዳልገባው የምትሆኘው? ይኸውልሽ ትትና፣ እኔ በቃ አንድም ሰው በሙሉ አይኑ እንዲያይሽ አልፈልግም። ወይኔ ጉዴ ፈላ። አሁን ምንድነው የምለው? አልፈልግም ወይስ እሺ? አምላኪ ወይ እባክህን ትክክለኛው ነገር እንዳደርግ እርዳኝ። አዎ የሰማው ነው። እና ምን ትያለሽ? ስለምኑ? አይሽ አልሰማሽኝም ትትና። እኔ ሁልጊዜም ካንቺ ጋር መሆን እፈልጋለሁ። ሁሌም ከጎንሽ መንቃት እፈልጋለሁ። የልጅ ልጆቼን ማየት እንድትሆኝ እፈልጋለሁ። እና እድሜ ልኬን ላንቺ ስታሰስ እኔ ስታከብሪኝ መኖር እፈልጋለሁ። ያልጠበቅሽውን ጥያቄ ጠየቅኩሽ አይመስለኝም። እንደምወድሽ ታውቂያለሽ አይደል? አብርሽ ግን አሁን አይሆንማ። ለምን አሁን አይሆንም? አብርሽ ግን አሁን እንደማይሆን ታውቃለህ። አባዬም ታውቃለህ እኮ ሆስፒታል ለሆስፒታል እየማቀቀ እኔ እንደዚህ አይነት ቅብጠት ውስጥ እንዴት እገባለሁ? በቃ እኮ አንድ ላይ ከሆነ እነግራቸዋለን። እነሱም ቢሆን እኛ ቤት መጥተው ያርፋሉ። እንዴ አብርሽ፣ እኛ እስከ ቤት ተባረረ እንደነበረ ረሳው እንዴ? በቃ አይሆንም አብርሽ። ያውኑ ቅድ የአረብ ሀገር መሄድ ነው። አረብ ሀገር ሂጂ ደግሞ የሩቅ ፍቅር ምናምን መጀመር አልፈልግም። እንዴት ነው የምትሄጂው? ያምሻል እንዴ? እኛስ ቆይ አብርሽ፣ አባቴስ እናቴስ? እንዴ እሱ ሆስፒታል እንደዛ እየተንከራተተ እንደገና ቤቱን አሰራችልን ካሁን ከፍሳሽ አስወጣችን እያሉ እኔ ራሴን ማስቀድም ይመስላል? ቆይ አይሆንም የምትይኝ በእነሱ ምክንያት ነው ወይስ አትወጂኝ? እወደዋለሁ ብሎ አይፈታኝም። በየቀኑ ስለዚህ ጉዳይ መጨቃጨቃችን ነው። ስለዚህ ለዛሬ ቢከፋውም ለወደፊቱ የሚሻለውን ግን አልወድህም መባሉ ነው። ትትና መልሽልኝ እንጂ ለምንድን ነው ዝም የምትይኝ? አብርሽ በቃ እውነቱን አምነህ ተቀበል። እኔ ከሆነ ጊዜ በኋላ አንተን ከወንድምነት ውጭ ማሰብ አቁሜያለሁ። ታዲያ ለምን ነበር በትዝታ የምትቀኝ? ለምን ነበር በስስት የምታይኝ? ለምን ነበር እንደምትወጂኝ ስታስመስይ ነበር? አብርሽ በወንድምነትም ቢሆን እኮ እወድሃለሁ። ዝም በይ በእናትሽ። አታፍሪም እንዴ ደግሞ እንደዚህ ስትይ? አምላኬ ሆይ ስለዋሻው ይቅር በለኝ። እናትና አባቴ ከሚሰቃዩ እኔ ብከፋና ብንገላታ ይሻለኛል። በቃ ይቅር በለኝ አምላኬ። በጣም ነው መዝነው ትትና። ከኔ በላይ እሱን የምትወጂው አይመስለኝም ነበር። አብርሽ እኔ ምን ላድርግ እንዴ? እስኪ ተረዳኝ። ምንድን ነው የምረዳሽ? በቃ እኔ ለአንቺ ሙሉ ሰው መሆን አልቻልኩም እኮ። እሱ ጥሩ ገንዘብ አለው፣ እሱ ይሻልሻል። አብርሽ ጠብቀኝ፣ አብረን እንሂድ። በቃ አልሆንሽም አልኩሽ እኮ። በቃ እኔ መሆንሽ ሰው አይደለሁ። ከዚህ በኋላ ደግሞ ይኸውልሽ ተስፋ እንዳትሰጪኝሽ። እወደዋለሁ ብሎ አይፈታኝም። በየቀኑ ስለዚህ ጉዳይ መጨቃጨቃችን ነው። ስለዚህ ለዛሬ ቢከፋው ለወደፊቱ የሚሻለውን ግን አልወድህም መባሉ። መሳይ እስቲ መጀመሪያ ተረጋግተህ ተቀመጥ። እንዴት ነው ልረጋጋ የምችለው? ስራ ቦታ ከሌለች፣ ሆስፒታል እና አባ ጋር ከሌለች የት ልትሆን ትችላለች? እና አባን ያልከው? ያው እሷ እና አባ ስለምትላቸው ነው እንደዛ ያልኩት። እርግጠኛ ነህ መሳይ? እኔ እኮ ግራ የሚገባኝ መድበል፣ እኔ የሚያሳስበኝ ሌላ፣ አንተ ደግሞ የምታወራው ስለሌላ ነገር። መሳይ ምን ሆነሃል? ትትና እኮ ህፃን ልጅ አይደለችም። ህፃን ልጅ ነች እንጂ ገና እኮ 20 ዓመቷ ነው። ኧረ ጉድ መሳይ የሰማኸኝ ነው? ምንም አትሆንም አልኩህ እኮ። አንተ በምን አወቅ? ምክንያቱም ትትና ራሷን የምትጠብቅ ልጅ ስለሆነች። ቆይ እሺ እነዛ ሰዎች ወስዷት ቢሆንስ? አልወሰዷት። እርግጠኛ ነኝ እነዛ ሰዎች አልወሰዷት። ምክንያቱም እኔ እዛ ሰው አለ እንዳልወሰዷት ነግረውኛል። ታዲያ እሺ ቆይ ሌላ ሰው ወስዷት ቢሆን? መሳይ ምን ሆነሃል? እንደ እናት ክፉ ክፉ የምታስብባት። ይሄኔ እኮ ትትና እየተዝናናችም ሊሆን ይችላል። እየቀለድክብኝ ነው እንዴ? ይኸውልህ አብርሽ ደውሎ ትትና ደህና ነች ብሎኛል። ያ ማለት ደግሞ አግኝቷታል። በቃ ይሄኔ አብረው እየተዝናኑ ሊሆን ይችላል። ባገኛት ኖሮ ደግሞ ይነግረኝ ነበር።
ቆይ ካንተ ጋር አደረች አይደል እንዴ? ምን ልትሆን ነው ከሱ ጋር የምትዝናነው? ምን ማን ትትና ናት ከኔ ጋር አደረችው? ምን ልትክዳትም አማረህ እንዴ? ይኸውልህ መሳይ ትሰማኛለህ? እኔ እንደዚህ አይነት ወራዳ ሰው አይደለም። አላደረኩም ካልኩኝ አላደረኩም። ቆይ ታዲያ ካንተ ጋር ካልሆነ አንተኛ ቤት ያደርክ ቀን ከማን ጋር ነው እንደዛ ተበለሻሽተህ ነበር? ይኸውልህ መሳይ ያልከው ነገር ምንም ባይገባኝም እኔ ግን ልሰናበታት ወደ ክፍሏ ሲሄድ ብቻዋን ነበር ያገኘኋት። ምን? አዎ ብቻዋን ነበረች። እንዴ ቆይ አንተ ከወጣህ በኋላ ከአብርሽ ጋር ያንን ነገር ካላደረገች ከማን ጋር ልታደርግ ትችላለች? ቆይ አንተ ስለማድረጉ እርግጠኛ ነህ? ነበርኩ። አሁን ግን አይደለሁም። ነገሩ እኔ ምንም እየገባኝ አይደለም። መጣሁ እንዴ? እንደውም ወዴት ነው? መጣሁ፣ ጠብቀኝ መሳይ። እንደው ቆሌህ ይገፈፍ። አንተ ልጅ አስደነገጥከኝ እኮ ኮቴም የለህ እንዴ? እኔ የምልሽ የግሌ ቆይ ባለፈ ምንድን ነው የተፈጠረው እንዴ? ትህትና ከመድብል ጋር ያደረችው አልተባለም እንዴ? ውሽ ኧረ አልነበረም። እና ከማን ጋር ነው? ውይ መሳይ አይዞህ፣ ካንተ ጋር አልነበረም። እሺ እንደዛ አትጩህ። ይኸውልሽ የግሌ እኔ እኮ እየቀለድኩ አይደለም። ቆይ አብርሽ እንደዛ ውሻ ሲያደርጋት የነበረው ከማን ጋር አግኝቷት እንዴ? እና እኔ ልትመታኝ ነው እንዴ? እስቲ መጀመሪያ ራስህ ምን ሆነሃል? ይኸውልሽ እኔ ምንም አልሆንኩም። አንቺ ብቻ ዝም ብለሽ ንገሪ። እሺ በቃ ትዝታ ናት የውሸት ደም አፍሰሰችና ይሄ የባለጌ ነገር እንዲመስል አደረገች። እንዴ እሱ ደግሞ ምን ማለት ነው? ሲጀምር እሷ ፓራላይዝ አይደለች እንዴ? አውቃለሁ፣ ግን ይኸውልህ ምንም እንዳትላት። ጽጌን አስገድዳት ነው አላማዋን ያሳካችሁ። ጽጌ? ቆይ እሷ ልጅ ምንድነው ችግሯ? ጭራሽ እንደዛ ዝም ስንላት በትህትና ላይ እንዴ መሳይ፣ እሷንም እኮ አስገድዳት ነው። ጽጌ እኮ ፈልጋ አይደለም ያደረገችው። ለምንም ይሆን እንዴ? እሷ እኮ ይሄንን ነገር ማድረግ አልነበረባትም። ቆይ ሲጀመር አንቺ ይሄን እንዴት አወቅሽ? እኛማ ሪከርድ አስቀምጠን ጽጌና ተስታ ሲያወሩ ሰምተናቸዋል። እንዴ ታዲያ ቆይ ለምንድን ነው እስከዛሬ ያልተናገራችሁት? ትህትናም ቢያለችኛ ብላት ብሰራት ግግም አለች። በቃ ስለ ጽጌ ካወቁ ከቤት አባርሯታል። እንደጀመሩ ነው የሚወስደውኝ አለች። ወይኔ እቴ ያለ በደሉ አሰቃየናት። መሳይ ግን እኔ ምንም ሰላም አትመስለኝም። በተለይ በትህትና ጉዳይ በጣም ቁጡ እየሆንክ ነው። በሰላም ነው? ያው የግሌ አንቺንም እኮ ማንም ስላልነካሽ እንጂ እንደዚህ ነበር የምናደደው። እባክህ እንዲህ ብላ ተሸጉደኝ። የግሌ እኔ ግን እኮ በጣም ነው። ኧረ ውይ ውጣልኝ። እንኳን አንተ ገልሞ አልወደደኝም። እሺ ባፎ ወድሻለሁ ይሉኛል። እኔ ሰልችታችሁኛል። ምን አባሽ ነው ያደረግሻት? ምን አባሽ ነው ያደረግሻት? ምንድን ነው ያደረግሻት? ትህትና ምን አድርጊ ነው የምትያት? ምን ታርጊሽ? ለምንድን ነው የማትያት? በእናትህ መሳይ እሞትብሃለሁ። ዝም በይ። ይኸውልሽ እኔን እንደዛ ስትበድይ ከዚህ በኋላ ደግሞ ይቅርታ አድርጉላት ብዬ ነበር። ሰሚኛለሽ? በትህትና በእሷ ግን መቼም ቢሆን አልደራደርም። መሳይ በእናትህ አትበይኝ። ዝም በይ። እሞትብሃለሁ። በእናትህ እሞትብሃለሁ። ይኸውልሽ ጽጌ በእናትህ ስላልሽኝ ትቼሻለሁ። ከዚህ በኋላ ግን ይሄን ነገር እሷ ላይ ድገሚውና እስከ ወዳኛው ነው ማሰናበትሽ። እሺ? ወይኔ ምነው እናቴ በኖርች ኖሮ። እናቴ ሰው ቤት እኮ ማልቀስ እንኳን አይቻልም። በሰው ቤት ማልቀስ እንኳን እኮ ስህተት ነው። አውቃለሁ እናቴ አጥፍቻለሁ፣ ግን ምን ላድርግ? እኔ ወድጄ አይደለም። እሺ አሁን እኔ ማን ያለኝ? ማንም የለኝም። በሞት እንኳን የሚቀብረኝ አውሬ ነው የሚበላኝ። አምላኬ ወይ ምን አለበት ከእናቴ ጋር ብቀላቅለኝ? እኔ ማን ነኝ? ምን አደረግኩ? እናቴ
ብቻዬን ጥለሽኝ ሄድሽ። አንድ ሰው እንኳን የሌለኝ አባይሽ ምናምን ምን ልሆንልሽ? እሺ ወደ ላይ ጣልሽኝ። ክፉ ሰው ነኝ እንዴ? እኔ ክፉ ሰው ነኝ? ቆይ እንደው ሀቀጅ ያመላለሱኝ እንዴ? አጭሪት መጣሽ? ነስ ሰላም በይ። ዋናው በደህና መምጣትሽ። ምንድነው የኔ መምጣት ብርቅ ነው? የኔ መምጣት ብርቅ ነው ወይ ትላለች? የቤቱ ሰራዊት እንዳለ እኮ አንቺን ፍለጋ ነው ተሰልፈው የዋሉት። ይግሌ ደግሞ ማካበድ ስትውጪ። ኧረ ማካበድ ነው። መድብልስ አንዴ ተንከራተት ተብሎ የተፈረደበት ሰው እኔ እኮ የገረመኝ መሳይ ነው። ገና ከእስር ቤት ከመምጣቱ እሷ ማካይለች ቤት አልገባም ብሎ ይኸው አንቺን ፍለጋ ዞሮ ገና አሁን እኮ መግባቱ ነው እንዴ? መሳይ ተፈታ ያልሽ ነው? ያው ተፈቷል። በጣም ደስ ይላል። ግን ምን ታደርጊዋለሽ? ደስታችን እንደሆነ ማጣጣም አልቻለም። ይኸው ትትና የለችም ብሎ ፊቱን ዘፍዝፎት ነው ያለው። ይግሌ የምርሽ ነው? በያው እንደው ሂጂና ፈታፈታ አድርጊያቸው። መድብልም እሱ ነው ፊታቸውን ዘርግፎት ያሉት። ኧረ ሲከብዱላ አንቺ እንዴ! መድብልም አለ እንዴ? አይ ማነው ሳደንቁሮ የላከሽ? አንቺ አደነቁርሽኝ እኮ። ቆይ ግን አንቺ ራሱ የት ነበርሽ? እሱም በኋላ ነግሻለሁ። ኧረ እባክሽ የምን በኋላ ነው? ሳትነግሪኝማ ከዚህ ንቅንቅ የለም። ከአብርሽ ጋር ነበርኩ። ኧረ እየዋሸሽኝ ነው። አብርሽና ገልሞ ትዝታ ልናመጣት ነው ብሎ ሆስፒታል ሄደው የለ እንዴ? እውነት የግሌ ከሱ ጋር ነበርኩ። አሁን ሄደው ግን ቆይ ትዝታ ተሻላት ማለት ነው? እሺ መሆኑ ነው እንግዲህ። ደግሞ ልትመጣብን ነው። እሺ በቃ እኔ ገብቼ መሰልልኝ። በይ ሂጂ። እሺ ፈካ አድርጊያቸው። እሺ እኔም ደግሞ ቡና ምናምን ነገር እናፈላለን። የደስ እሺ በቃ እሺ ቶሎ በይ። ጭራሽ መሳ ወዴት ሄድክ? የጠየቅኩህን እኮ አልመለስክልኝም። ግን እርግጠኛ ነህ ትተና ያን ነገር ስለማድረገው? ትና በሰላም ነው? ምን ሆነሽ ነው ሲጠባሽ? አረ እኛም ሰላምን በላት እስቲ መሳይ። ለእኛም እድል ስጠን እንጂ። እንኳን ደህና መጣሽ። ምን ሆነሽ ነው ግን? ትትና ምን ሆነሽ ነው ግን? ጠፋሽብን እኮ። ወደ እኔ ተሰወርሽው። ቆይ ግን እኔ ታስሬ እንዴት አስችሎሽ ጠፋሽ? ስራ ነበርኩኝ እኮ መሳይ። ከዛ በኋላ ደግሞ አብርሽ መጣና እሱን አገኘሁት። ከዛ ወደ ፖሊስ ጣቢያ ሲመጣ በዚህ ሰዓት መጠየቅ አይቻልም አሉ። ይኸው መሳይ እንደነገርኩህ ነው። አንተ እኮ ዝም ብለህ የተጨነቀችው እሷ ምንም ክፉ ነገር አልገጠማትም። ከአብርሽ ጋር ነበረች። ከማንም ጋር ትሁን ዋናው ደህና መሆኗ ነው። እኔ ግን ያንተን እንደዚህ መጨነቅ በጣም ነው ግራ አይገባኝ። ምንድን ነው ነገሩ? መድብል ደግሞ ሌላ ጨዋታ የለህም እንዴ? ኧረ ልቀይር? አይ አትቀይር። እውነቱን እኮ ነው መሳይ። ለምንድን ነው ከሰው በላይ እንደዚህ የተጨነቅል? ንገረኝ። ማን ነው ከሰው በላይ ተጨነቅኩልሽ ያለው? ይኸውልሽ ምንም አዲስ ነገር የለም። እኔ ማንም ሰው እንዳንቺ የገጠመው ቢገጥመው እንደዚህ ነው መሆኑ። እርግጠኛ ነህ? በጣም
አይ እኔ ግን አላመንኩም። አይ ይኸውልህ ማመን አለማመን የእናንተ ድርሻ ነው። እንግዲህ በግድ መኑኝ አይባል። ይኸውልሽ እንኳን በሰላም ወደ ቤትሽ መጣሽ። እኔ ደክሞኛል፣ ገብቼ ልረፍ። ምንድን ነው እስካሁን እንኳን ማድረግ ያልቻልከው በእኔ ምክንያት ነው አይደል? ለማንኛውም ሰው ደግሞ እንደዚህ ልትጨነቃችሁ። ይኸውልሽ ከዚህ በኋላ አልጨነቅልሽም። እንዴ ጨቀጨቅሽኝ እኮ። ኧረ ልቀቂኝ መሳይ። እሺ በቃ ይቅርታ። ዞር በይ እባክሽ። ትትና ግን የእውነት አንቺ መሳይ ለምን እንደዚህ እየሆነልሽ እንደሆነ አንቺም አታውቂም። መድብል ስጠይቀው እየሰማኝ አይደል እንዴ? እኔኑ መልስ ትጠይቀኛለህ እንዴ? አንቺም እኮ አጠያይቅሽ እኮ የምታውቂውን ነገር በደንብ አድርጎ እንዲያረጋግጥልሽ ነው የምትፈልጊ ነው የምትመስለው እንጂ በደንብ አልጠየቅሽው። ተሳስተሃል መድብል። እውነት እኔ ምንም ማውቀው ነገር የለም። ይልቁንስ ቆይ ቆንጆ ቡና ላፍላለህ። አይ ቅርብኝ፣ ባይሆን ልሂድ። ወዴት ነው የምትሄደው? መሳይ ተፈቷል። ሁላችንም ተሰብስበን ታች ቡና እናፈላለን። ደግሞ እኔ ቡና እያፈላው ትቶ መሄድ ያስቀጣል። እሺ አይ ቅጣቱማ አንቺን ቡና መጠጣት ነው። ግን ይሁንሽ። ኧረ ስድብ። ለነገሩ ምን ታደርግ ሙያዬን አታውቅማ። ኧረ እባክሽ እናትሽ ባለፈው እኮ ነግረውኛል። ቡና እያፈላው ነው ብለሽ ያለ እሳት ጀበና ጥለሽ እንደነበረ ነግረውኛል። ሂድ ወደዛ። እሱ እኮ ልጅ እያለው ነው መድብል። እና አሁን ያደግሽ መስሎሻል? ዋሺ መድብል። መድብል አንድ ጥያቄ ልጠይቅህ። ምንድን ነው? ቆይ ግን ለምንድን ነው የማትቀናው? ምን ማለት ነው ደግሞ ይሄ? ተው በቃ። ስሚ እኔ እኮ የምቀናው በእኔ ላይ የሚደርስ ሰው ሲገኝ ነው። አሁን ማን አለና ነው በማን የምቀናው? ጉረኛ እንደዚህ ራስን መካብ አያዋጣም። እሺ ትንሽ ራሴን ካፕ እንዴ? ትንሽ። ለማንኛውም ቦሪያስ እኮ መጣሁ። እሺ ልብሴን ቀይሬ ቡና እፈላልሃለሁ። እሺ እሺ ጠብቀኝ። እሺ ችግር የለም። ይኸውልሽ ትዝታ ስላደረግኩት ነገር በሙሉ ይቅርታ። ኧረ ችግር የለውም። አውቃ አላደረከው። የምርሽን ነው? አዎ የምሬን ነው። እኔ እኮ እንደ ድሮ አይደለሁም፣ ተቀይሬያለሁ። አይ እንደዛ ከሆነ ጥሩ ነው። ግን ስነሽ ምንም የታመምሽ አትመስይም። አምሮብሻል። አምላክ አንቺ ጋር ሲሆን እኮ እንደዚህ ነው። በይ እዛው ይሽ አንቺን አምላክ። ምን ማለት ነው? ኧረ እኔ አንቺን አይደለም እና ማንን ነው? ራሴን ነው። ያርግልሽ። በቃ እዚህ ቤት ሰላማዊ ወሬ መስማት ይናፍቀን አይደል? መድብልዬ አንዳንድ ሰዎች እያሉ እኮ ቤት በኩልኛ ሰላም እናገኝ ብለህ ነው። የግሌ እኛ ሰላማዊ ሰዎች ነው። ሰላማዊ ያልኩት እኮ የግሌ አይደለችም፣ አብርሽን ነኝ ያልኩት። ደግሞ እኔ እንደዛ ያልኩት ለጨዋታው ብዬ እንጂ ለክፋት አይደለም። እኔም አንተን ምንም አላልኩም። በቃ እኔ ልሂድ። መድብል ቆይ እንጂ ቡና ሳጠጣ ነው እንደምትሄደው? ይሄ ቡና አይፈላም እንዴ? ዛሬ ምሳት የለውም? ኧረ መድብል እየረሳኸው እንጂ እንዴ። ሁላችሁም ለምንድን ነው ዝም ያላችሁት? ዛሬ እኮ ሁለት ደስታ ነው። ለምን አትጫወቱም? እውነቷን እኮ ነው። ምንድን ነው ዝም ብሎ መፋጠጥ? አውሩ እንጂ። እኔማ የሆነ ሰው ሳይ ያቅለሸልሸኛል። ምን ላድርግ? ታዲያ ሄዶ መተኛት ነው እንዴ? በቃ ሁለታችሁም ዝም በሉ። ከዚህ በኋላ እንዳታወሩ።
በቃ እናንተ ተጫወቱ፣ እኔ መሄድ አለብኝ። እንዴ መሽቷል እኮ አብርሽ፣ ወዴት የምትሄደው? የማገኘው ሰው አለ እና ብሬት ልሂድ? ብቻ ሰው እንዳይጎዳው ልታስፈራራለት ባልሆነ። እኔ ለማስፈራራት ምን አይተኛል? ውይ ተንከሲስ፣ የባለፈው ረስተህ ነው እንዴ በህልሜ ጩቤ ይዞ ሲያስፈራሩ ነበር ምናምን ብለህ ከእናንተ ጋር ካላደርኩ ያልከው? የምርሽን ነው? የምርሽን ነው? ይግልኝ መሳይ ሞት። ወይኔ ተንከሲስ ወንድሜ፣ ወይኔ ህልም ይፈራል እንዴ? ቆይ እንደ ህልም የሚያስፈራ ነገር አለ እንደዚህ ዓለም ላይ? እንዴ ሲጀመር ህልም ያስፈራል እንዴ? አያስፈራ። ለምሳሌ የምትወደውን ሰው በህልም ሞቶ ብታይ እንዴት ነው የምትፈራው? ገለሙ ደግሞ ምን አይነት ምሳሌ ነው የምትሰጠው እንዴ? ብትሰጥስ በራስህ አትሰጥም እንዴ? አይ መሳይ፣ የኔዎቹማ እንኳን በህልሜ በእውኔም የሉም እኮ አልቀዋል። ዝም በሉ ገልሞዬ፣ ይሄ ምንም ማሰብ ስለማይችል ነው። እሺ ቆይ ሲጀመር አንተ ሊል የፈለገው ገብቶሃል? አዎና ምንድን ነው ያለው? ህልም አይቻል አቅም ነው ያለው። ለዚህ እኮ ነው አይገባህም እልህ። ይሁን ካጁዛ ነገር ነው። አንተ ያማል እንዴ ህፃን እደግ። እሺ ይቅርታን ቀቅለ ብለው። ይቅርታ አለህ እኮ አይደል እንዴ? ሳያቅ ነው። ምንድን ነው ማወቅ ነበረበታ። ሲወረውር እኔ እንደምመታኝ ማወቅ ነበረበት። ደግሞ እቺ እሷ ብቻ ሴት ያለች ነው እንደሚመስላት። አብርሽዬ ጣቢያ ቀላቀል። እሰይ ደግ አደረኩ። እንደውም ቦታስ እንዴ ገልሞ አረብናት እየተከተለው ገልሞዬ ረስቼው ቁጭ በል ነው በቃ። እንዴ ግሌ ራስሽ አይደለሽ እንዴ ሄድ ያልሽኝ? አይ አይቻልም፣ አሁን ትዝ አለኝ። አይቻልም። እሺ ይሄንን ቡና ረግጠህ ከወጣ ማለት ነው ከኔ ጋር ያለንን ግንኙነት እርሳው። እሺ ተቆራርጠናል በቃ። የግሌ ደግሞ ችግር አለብሽ። ምን አለ ውጪም ባይወጥጪ። አይ እንግዲህ አይቻልም አልኳ። እንዴ መብት አይደል እንዴ? አይ እንግዲህ በቃ ቆሎና አምጪ። እሺ ገልሞዬ፣ እሺ ቆሎ ይሄ ኩማርታ ይሄ በቃ በላ እንጂ አንተ ይደብርሃል እንዴ? በቃ ካለ በቃ። አረ መድብልዬ፣ አረ እንግዳችን። እሺ ተተናጂ በደንብ ዘገና አርግ ለኔ ጭምር። እሺ ደግሞ እነዚህ ሞኞች በእነሱ ቤት እኔ አልራመድ። እድሜ ለመሳይ። መሳይን በጣም አመሰግነዋለሁ። ምንም እንኳን እሱን ለመግደል ብሎ ይሄን ያደረገ ቢሆንም ለእኔ ግን የሞቱትን ነርቮችን ያነቃቋቸዋል። መሳይ አመሰግናለሁ። ይህን ነገር ማንም ማወቅ የለበትም። ማንም በጭራሽ። ለኔ ብለሽ ነው ቡና ያፈላሽ? አዋ እንዴት ነው አልወደድከው? አመሰግናለሁ። ትትና አይ መድብልዬ፣ እኔ እኮ እንደው ግርም የሚለኝ ነገር አስተዋይነትና ትዕግስት ነው። በጣም ነው የሚገርመው። እውነት እኮ ነው መድብል።
የምር በጣም አስተዋይ ነህ። ቆይ እንዴት እንደዚህ ልትሉ ቻላችሁ? ቅድም አብርሽ እኮ ያን ሁሉ ነገር ሲናገር ምንም ነገር ሳትመልስለት ነው ባልሰማ ያለፍከው። ያው ምን ይደረግልሽ ነው የረጋ ወተት ቅቤ ይወጣዋል ብዬ ነው። ምን ቅቤ ብቻ የልቡንም ያገኛል ነው እንጂ። ሰዓቱ እንዴት ነው የሚሄደው? ባካችሁ የኔ ኔትትና ወሬ እኮ እንደዚህ በቃ ረስት ያስወርሰሃል። እንደ ቁጭ አድርጎ እኮ ነው የሚያውል አንተ። አዎ ወዴት እንኳን መሰለኝ። ለምንድን ነው እንደዚህ የሚቆቆ? አብርሽ እየመተው ይሆናል። በቃ እኔም አብሬ ልውጣ እንዴ? ለምን አብርሽ ይምጣና ቻው ብለው ትሄዳለህ? እኔም ሽልማሽ በቃ መጣሁ። ኢሳብሮ ነው ይሄ ደግሞ ወጥ እንደኔ ቁጭ ብዬ መዝናናት አልችልም እዚህ ቤት። እርግጠኛ ነኝ አብርሽ የሆነ ነገር ያደርጋል። የሆነ ነገር ካላስገባ በስተቀርማ እንደዚህ ሰብሮ አይመጣም። ስልኬን ቪዲዮ ለመቅረጽ ዝግጁ ማድረግ አለብኝ። አንተ ምን ሆነ እንደዚህ የምትንዘባዘበው? ምን ማለት ነገር የለም። የረባ ነገር እንኳን አልቀረጽኩም፣ ግን የሆነ ቀን እጠቀምበታለሁ። አብርሽ እስካሁን እዚህ ምን ትሰራለህ? ትንሽ አታፍርም? አብርሽ ምንም ትክክል አይመስለኝም። ኧረ አብርሽ እባክህን ዝም በይ ቸረዛ እራሷ ብትሆን ምን ይጠበስ? አብርሽ ቤጋና መሰለ ያለ እኔን አታገኝምሽ። እኔ አብርሽ አብርሽ ወቅት ተረጋጋ አትበለኝ። ምን ሆንኩኝ? ምንም አልሆንኩም። ያለ ራስህ ተረጋጋሽ። እሺ አትበለኝ። እሺ ጥፋና ዝም አብርሽ በቃ ና እንግባ ና። እንደውም አልገባም። አብርሽ ወዴት ነው የምትሄደው? አንተ አብርሽ አንተ ወዴት ነው የምትሄደው? ምን ሆነ ነው? አብርሽ ምን ሆነ? አብርሽ ኧረ ወይኔ አንተ ልጅ ወይኔ ጉዴ ወይኔ ጉዴ። አብርሽ ኧረ አብርሽ እባክህን። ወይኔ ገልሞዬ አንተ ጠጣ እኮ አንተ አለ እንዲህ ማለት የገላገኝ ደም የለውም ገልሞዬ። እኔ ቤት ይሻለኛል። እንዴ አብርሽ ተረጋጋ። ምንም እንዳታደርግ ነግሬሃለሁ። ምንድን ነው? እስኪ ተረጋጋ። ኧረ ቀስ በል። ኧረ ይሄ ልጅ ምንድን ነው የሚለው? ሊገልሞኝ ነው ነገር አድርገው እንጂ እንዴ መድብል፣ እኔ ምን ላድርገው? ኪችን አብሬው ልግባ እንዴ? ማንም ሰው እንዳይናገረኝ፣ አንድ ሰው እንዳይጠገኝ። አብርሃም ስርዓት ይኑር። ምንም ነገር እንዳታደርግ ነግሬሃለሁ።